ክቡራትና ክቡራን በመላው ዓለም የምትገኙ የጣና ቴሌቪዥን ቤተሰቦች ከጣና ቴሌቪዥን ዜና ክፍል አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ድረሳችሁ እያልን የመጋቢት 4 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። ርዕሶቹን በማስቀደም እናስደምጣችኋለን። 40 የነፍስ ወከፍ መሳሪያ በፋኖ እጅ ገቢ በሆነበት የጎጃሙ ተጋድሎ የብልጽግና ወታደራዊ ካምፕ ፈርሷል። የጎጃሙ ተጋድሎና ታላቅ ድል በዜናችን የሚደመጥ ቀዳሚው መረጃችን ነው። የሸዋ ምድር ዛሬም ሌላ ድል አስደምጦናል። ከቀናት በፊት ሁለቱ ወንድማማች እዞች ውህደታቸውን እውን ለማድረግ ስምምነት ላይ መድረሳቸውን በገለጹ ማግስት በርካታ ወታደራዊ ድሎችን የተቀዳጀው የአማራ ፋኖ ዛሬ ደግሞ በአንጾኪያ ገምዛ ልዩ መረጃ አስደምጦናል። በዝርዝር ይደመጣል። የፋኖ መሪዎችን በተለያየ መንገድ ደልሎ ለብልጽግናው ስርዓት በማስረከብ የአማራን ሕዝብ የመከራ ቀንበር ለማብዛት የተሰማራው የባዲን ሶስተኛው ትውልድ በጎንደር ፋኖ አስርጎ ያስገባው ኃይል ሴራው ከሽፎ ከነተልኮ እቅዱ ተይዟል። በብናት የሆነውም በዜናችን አሰናድተነዋል። በፖለቲካ ፕሮግራም የተቃኘ የትጥቅ ትግል እንጂ ለቅሶ የሚያስለቅሰን አንፈልግም። ከዚህ በኋላ በአማራ ሕዝብ ትግል ውስጥ ለቅሶ ቦታ የለውም። ይህን የተናገረው አርበኛ ድርሳን ብርሃኔ ነው። አርበኛው ይህንን የተናገረው መቼ ነው? ከዚህ መልእክቱ ጋርስ ሌሎች ታላላቅ አርበኞች ምን አሉ? የሚለውን የሰዓቱ ዜናችን ዝርዝሩን ያስደምጣችኋል። የአርበኞቹ ንግግርም ይቀርብላችኋል። እነዚህንና ሌሎች መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን በመቆየት መረጃዎቻችንን እንድትከታተሉ በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። 40 መሳሪያ የተገኘበት ልዩ ተጋድሎ በጎጃም የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር በምዕራብ ጎጃም ዞን ጅጋ ከተማ ባደረገው ተጋድሎ 80 የብልጽግናውን ጥምር ጦር እርምጃ ወስዶባቸዋል። ከ40 በላይ የነፍስ ወከፍ መሳሪያም ከብልጽግናው ሰራዊት ላይ መረከቡን ኮሩ አስታውቋል። የዕለቱን ተጋድሎ ለጣና ቴሌቪዥን የገለጸው የ109ኛ ኮር ህዝብ ግንኙነት ክፍል ጅጋ ከተማ የመሸገውን የጠላት ኃይል እርምጃ በመውሰድ የጠላትን ትጥቅ ሙሉ በሙሉ መረከብ ችለናል ብሏል። ዘመቻው የተመራበትን መንገድ ሲገልጽም ከፍተኛ ጥንቃቄና ብስለት የተሞላበት ወታደራዊ ዕቅድ በማቀድ የጠላትን አቀማመጥና የታጠቀውን መሳሪያ በማጥናት ያካሄድነው ነው። ጥናቱን ካጠናቀቅን በኋላ በጨረቃ ብርሃን ወደ ጠላት ካምፕ በመግባት ሙሉ ኃይሉን በመምታት ከፍተኛ ወታደራዊ ድል መቀዳጀት ችለናል ሲል ገልጿል። ኦፕሬሽኑ ከሌሊቱ 9 ሰዓት ጀምሮ መካሄዱን የገለጸው የኮሩ ህዝብ ግንኙነት ክፍል የጠላትን ምሽግ በአርፒጂና በቦምብ በመደብደብ ሙሉ ሰራዊቱን መበተን ተችሏል። በዚህም 32 ክላሽንኮቭ 6 አብራራው 1 ኤኤክስ 15 ክላሽ ካዝናና በርካታ የብሬንና የክላሽ ተተኳሽ በእጃችን አስገብተናል በማለት ተናግሯል። ሌላ የድል ዜና ከሸዋ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ተደጋጋሚ የውጊያ ግዳጆችን በብቃት የተወጣው የማመድ ቢሆነኝ ኮር አስቴጎማ ተራራ ክፍለ ጦር የታድሶ ፕሮግራም አካሄደ። በታድሶ መርሃ ግብሩም የግዙፉ አስቴጎማ ክፍለ ጦር መስራች አርበኛ አበበ ሙላቱን ጨምሮ የእዙ መሪና የአፋብን ከፍተኛ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ፣ የአፋብን አጼ ምኒልክ እዝ ከፍተኛ አመራር አርበኛ ድርሳን ብርሃኔና ሌሎችም የድርጅትና የሸዋ ጠቅላይ ግዛት እዝ አመራሮች ተገኝተዋል። የብልጽግናው ሰራዊት ከፍተኛ ወታደራዊ አዛዥ ጄኔራል ሹማ አብደታ 8 ሬጅመንት ሰራዊት በአንድ ክረምት ያለቀብኝ በአስቴጎማ ተራራ ጽንፈኛ ነው ብለው የገለጹት አስቴጎማ ተራራ ክፍለ ጦር ከግዳጅ መልስ ያካሄደው ታድሶ ሁሉንም ኃይሎች ያገናኘ ሆኗል። የክፍለ ጦሩን ውጤታማ የታድሶ ፕሮግራም አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው የሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት ኃላፊ አርበኛ አበበ ሙላቱ የመሐመድ ቢሆነኝ ኮር ግዙፉ አስቴጎማ ተራራ ክፍለ ጦር በቀጠናው ላይ የተሰጠውን ወታደራዊ ግዳጅ ካጠናቀቀ በኋላ ያሉትን ጠንካራ ሻለቆች ወደ አንድ ማዕከል
በማሰባሰብ የክፍለ ጦሩ ሰራዊትና የአመራር የግዳጅ አፈጻጸም ሁኔታ ከገመገመ በኋላ ለክፍለ ጦሩ ሙሉ ተሃድሶ ፕሮግራም ተደርጓል ብሏል። አርበኛ አበበ ሙላቱ አክሎም አስቴጎማ ተራራ ክፍለ ጦር ከውስጥና ከውጭ በሚገጥሙ ችግሮች በርካታ ፈተናዎች ቢደርሱበትም ትግሉን እየመሩ ያሉ ጠንካራ የክፍለ ጦር አመራሮች ባሳዩት ብልሃት የተሞላበት አመራርና ጀግናው የህዝብ ልጅ ሰራዊቱ ለትግሉ ባለው ቁርጠኛ አቋም ፈተናዎችን ተቋቁሞ እዙ በቀጠናው ላይ የሰጠውን ግዳጅ በታማኝነት ሲወጣ የቆየ ጠንካራ ክፍለ ጦር ነው ሲል የአስቴጎማ ተራራ ክፍለ ጦርን የግዳጅ አፈጻጸም ብቃት፣ የትግል መርህና ወታደራዊ ዲሲፕሊን ደረጃ ገልጾታል። ላለፉት ከ50 ዓመታቶች በላይ እንደ አማራ የደረሰብን ችግሮች ብዙ ናቸው ሲል የገለጸው አርበኛ አበበ ሙላቱ ከእነዚህም አንደኛው ማነቆ ሆኖ የነበረው አማራ እንዳይተማመንና እንዲገፋፋ ተደርጎ ሲሰሩ የነበሩ የጠላቶቻችን ሴራዎች ሰብረን ዛሬ ላይ በወንድማማችነት መንፈስ አማራ የራሱ አንድ አታጋይ ድርጅት እንዲኖረው ማድረግ ችለናል። እንደ ሸዋም የነበረንን ልዩነት ፈተን አንድነቱን አጠናቀናል። እንኳን ደስ አላችሁ። ከአሁን በኋላ አንድ ሆነናል። የጠመንጃችንን አፈሙዝ ወደ ጠላታችን ብቻ በማድረግ አማራ ጠሉን የብልጽግና ስራ አጥለን ለተበደለው ህዝባችን ነጻነቱን ማወጅ ይኖርብናል በማለት የአማራ ፋኖ አሁናዊ የትግል ደረጃው የደረሰበትን የእድገት ደረጃ ተናግሯል። ለአማራ ህዝብ የሉና ትግል በአጭር ጊዜ እንዲጠናቀቅም ፋኖ ወጥና ዓላማ ያለው የአመራር አደረጃጀት መፍጠሩን አስታውቆ እናንተ ጀግና ተዋጊዎች ደግሞ ድርጅታችሁ የሚሰጣችሁን የትኛውንም ግዳጅ ለመወጣት ዝግጁ ሁኑ በማለት የገለጸው ደግሞ የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበርና የሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከተው ማሞ ነው። የማመድ ቢሆነ ኮር ዋና ጦር አዛዥ አርበኛ መቶ አለቃ ኤርሚያስ ግጫው በበኩሉ በድርጅቱ አማካኝነት እዙ የሚሰጠንን ማንኛውንም ግዳጅ ለመፈጸም ኮሩ ዝግጁ ሆኖ እየተጠባበቀ ነው ሲል የአስቴጎማ ተራራ ክፍለ ጦር ብቻ ሳይሆን የማመድ ቢሆነ ኮር ሙሉ ሰራዊቱ ለአማራ ህዝብ የሉና ትግል የግዳጅ ስምሪት ዝግጁ መሆኑን ተናግሯል። የባዲን ሰርጎ ገብ እቅድ ከሸፈ። በብናት የአማራ ፋኖ መሪዎችን ኢላማ ያደረገ የመግደል ሙከራ ተደርጎ እንደነበረና መክሸፉን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር ህዝብ ግንኙነት ክፍል አስታወቀም። የ204ኛ አስቻለው ደሴ ኮር ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የውስጥ ባንዳ ተላላኪዎች የቴጌ ጣይቱ ክፍለ ጦር ስልጠና መምሪያ ኃላፊ አርበኛ መልካሙ አበባውንና የ204ኛ አስቻለው ደሴ ኮር ዘመቻ መሪ አርበኛው ባንተ ተስፋውን ትኩረት በማድረግ የመግደል ሙከራ ተደርጎባቸው ነበር። ነገር ግን ድርጊቱን በአራት አይናዎቹ ከእንደ ብርቱዎቹ ማክሸፍ ተችሏል ሲል ገልጿል። የኮሩ ህዝብ ግንኙነት ክፍል አክሎም ጠላት በፈጠረው የሰርጎ ገብ ጥቃት ህዝባችንን ለማደናገርና የተቋም ቅርጽ ለማስያዝ የሁለቱ አደረጃጀቶች ገጠሙ፣ ሲዘርፉ ተጋደሉና መሰል ሌላም የተለያየ ርዕስ ቢሰጠውም ድርጊቱን ለመፈጸም የሞከሩ ሰርጎ ገብ የጠላት ተላላኪዎች ከየትኛውም የፋኖ አደረጃጀት የሌሉና ከጠላት ተልዕኮ የተቀበሉ በመሆናቸው መሪን በመግደል የአማራንም የቀጠናውንም የአማራ ፋኖ ትግል ለመጉዳት ትኩረት የማድረግ የባንዳነት ተልዕኮ መሆኑን አውቀናል ብለዋል። እውነታውን ቦታው ላይ ያለው ህዝባችን ጠንቅቆ ያውቃል ሲል የገለጸው የጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር ህዝብ ግንኙነት ክፍል የጠላትን እኩይ ሴራ በክንደ ብርቱዎቹ የአማራ ህዝብ የቁርጥ ቀን ታጋይ ልጆቹ ብቃት ማክሸፍ ተችሏል ሲል ተናግሯል። የድርጊቱን ፈጻሚዎችና ተልዕኮ ሰጪዎችን በተመለከተም ጥቁር አማራዎች ነገም መሪዎቻችንን ለመንጠቅ እንቅልፍ እንደማይተኙ እናውቃለን ሲል የገለጸ ሲሆን እስካሁን የተለያየ ስልት ተጠቅማችሁ ያደረጋችሁት የትግል መጥለፍ ሙከራ አልተሳካላችሁም፣ ወደፊትም አይሳካላችሁም። የአማራ ፋኖ ትግል ባለቤትነቱ የአማራ ህዝብ እንጂ ግለሰቦች አይደሉም። ግለሰብን በመግደል የሚቆም የአማራ ህዝብ ትግል እንደሌለ ትናንትም ዛሬም ነገም በተግባር አሳይተናችኋል ብለዋል። የሰርጎ ገቦቹ ጥቃት መክሸፉን ተከትሎ የባዲን ኃይሎች በማህበራዊ ሚዲያ በኩል ያሰራጩት መረጃ በርካቶችን አደናግሮ ነበር። በዚህ ጉዳይ ምላሽ የሰጠው የ204ኛ ኮር ህዝብ ግንኙነት ክፍል በድርጊቱ የተጨነቃችሁ በውስጥም በውጭም ያላችሁ ወገኖች በትግል ውስጥ እንደዚህ አይነት የባንዳነት ተግባራት የሚያጋጥሙ ግንባር ቀደም ፈተናዎች ናቸው። አሁን ባለው ሁኔታ ጠላት ካዘጋጀው ወጥመድ በመውጣት ሁሉም ነገር ሰላማዊ በሆነ አካሄድ ስላለ አትጨነቁ ለማለት እንወዳለን በማለት መልእክቱን አስተላልፏል። ዛሬ በሰርጎ ገብ የፋኖ መሪዎችን ለማስገደል ተልዕኮ የሰጠው ኃይል ከዚህ ቀደም የቴጌ ጣይቱ ክፍለ ጦር ዋና አዛዥ አርበኛ ተሾማ አበባው የመንግስትን የሰላም ጥሪ ተቀብሎ ሊመጣ ነው የሚል ሐሰተኛ መረጃ ሲያሰራጭ መቆየቱ ይታወሳል። በወቅቱም አርበኛ ተሾመ አበባው በሚዲያ ቀርቦ ብቻዬንም ቢሆን እታገላለሁ እንጂ ለዚህ ገዳይ ስርዓት የምሰጠው እጅ የለኝም ብሎ ምላሽ መስጠቱ አይዘነጋም። የ204ኛ አስቻለው ደሴ ኮር ህዝብ ግንኙነት ኃላፊ አርበኛ ባንቴ ጌትነት እጅ ለማሰጠት የተደረገው የመደለል ስራ አልሳካ ሲል ገዳይ ኃይል አስርጎ በማስገባት ትግሉን ለመጥለፍ የታሰበ አደገኛ የባንዳነት ስራ ነው በማለት የተፈጠረውን ክስተት ገልጾታል።
የሚያለቅስን አንፈልግም። አርበኛ ድርሳን የአማራ ፋኖ ብሔራዊ ንቅናቄ ልዩ ዘመቻ መምሪያ ኃላፊ አርበኛ ድርሳን ብርሃኔ በአማራ ሕዝብ ላይ እየደረሰበት ያለው ግፍና መከራ ብዛቱ ቢያስከፋንም በለቅሶ የምንመልሰው ሳይሆን በወታደራዊ የፖለቲካ ትግል የሚመለስ እንጂ በለቅሶ አንመክተውም፣ የሚያስለቅሰንም አንፈልግም ሲል ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ሊቀመንበርና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከተው ማሞ በበኩሉ እዚህ የደረስነው ብዙ ውስጣዊና ውጫዊ ፈተናዎችን አልፈን ነው። ለዛሬ የደረስነው የምንወዳቸውን ወንድሞቻችን አባት አርበኞችንና ጀግና ታጋዮችን መስዋዕትነት እያለፍን ነው። በፈጣሪ ድጋፍና በህዝባችን አጋርነት በእኛ ጽናት ይህንን ዘመን ተሻግረን ህዝባችንን ነጻ የምናወጣበት ቀን ቅርብ ነው ብለዋል። አርበኛ መከተው አክሎም የትግላችን መሰረት ለዓላማና ለጓድ መታመን ነው። በዚህ በኩል ደግሞ እናንተ ተፈትናችሁ ያለፋችሁ የትግላችን ቁልፍ ናችሁ ሲል ሰራዊቱን አበረታቷል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት ኃላፊ አርበኛ አበበ ሙላቱ በበኩሉ ትክክለኛው የትግል መስመር ላይ ነን፣ ከኛ የሚጠበቀው የጀመርነውን ትክክለኛ የትግል መስመር አስጠብቀን መቀጠል ነው ብለዋል። በዚሁ መድረክ ላይ ተገኝቶ መልእክቱን ያስተላለፈው ሌላው የፋኖ መሪ ደግሞ አርበኛ ይብዛ ወርቅ መስፍን ነው። አርበኛ ይብዛ ወርቅ በመልእክቱም ይህ ኃይል በጀግንነቱና በጽናቱ በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካም ተስፋ የተጣለበት ሚዛን አስጠባቂ ሰራዊት ሆኗል። የፋኖ ትግል መዳረሻ ግቡ የአማራን ህዝብ ነጻ ከማውጣት ጀምሮ ኢትዮጵያንም ማጽናት ነው ሲል ተናግሯል። አራቱም የፋኖ መሪዎች ያስተላለፉትን መልእክት ተከታትለን እንመለስ። እንኳን ለዚህ ቀን አደረሳችሁ። እንግዲህ ብዙ ውጣ ውረድ አሳልፈን አንድ ድርጅት መስርተን እንግዲህ እስከታች የሚወርድ መዋቅር ለመስራት በመጀመሪያ እዞችን ከማገናኘት አኳያ መልካም ጅማሮ ፈጥረን ዛሬ ወደዚህ አካባቢ መተናል። ስለዚህ ከዚህ በኋላ ከሚጠበቀው በላይ ፈጥናችሁ ታች ድረስ ከመውረድ አንጻር እናንተ ልምምድ እያደረጋችሁ ለተለያዩ ግዳጆች እንድትዘጋጁ ነው በእኔ በኩል የምጠይቀው። ከዛ ውጭ ብዙ የምንሰራቸው ስራዎች አሉ። ቅድም ወንድሜ ይብዛ እንዳለው የምናለቅስበት ጊዜ አይደለም። የሚያለቅስ ሰው አንፈልግም። ስለዚህ ማድረግ የሚገባን ነገር ሁሉ ለማድረግ የጸና አቋም ሊኖረን ይገባል ማለት ነው። ስለዚህ ቅድም ብሏል ይብዛ፣ ይሄ ኃይል የአማራ ብቻ አይደለም። ነገ ይችን ሀገር ሊታደግ የሚችል ነገ ይችን ሀገር የመከላከያ ሰራዊት ሊተካት የሚችል ኮሎኔል፣ ጄኔራሉ፣ ሻለቃውም ሌሎችም ባለማዕረግተኞች የሚሆን ኃይል ነው። ስለዚህ በዚህ ልክ ራሱን እንዲያዘጋጅ እንጠይቃለን ማለት ነው። ከዛ ውጭ ጎን ለጎን የህዝብ አስተዳደር የፖለቲካ ስራዎች እንደሚሰሩም ከግንዛቤ አስገብታችሁ ይሄ ወጣት ግን በዛ ልክ ራሱን ነገ ለምስራቅ አፍሪካ ኩሩ ወታደር እንደሚሆነው አውቆ እንዲዘጋጅ እና በዛ መልክ ራሱን እንዲያዘጋጅ ስል ጠይቃለሁ። ከዛ ውጭ እንግዲህ ብዙ የምንሰራቸው ስራዎችን ያው በተለያየ መድረኮች በተለያየ ዝግጅቶች እንግዲህ ስልጠናዎች ምኖችም ይኖራሉ። በዛ የምናቀርብበት ሂደት ይፈጠራል ማለት ነው። ከዛ ውጭ ይሄን ትግል በአጭር ሰዓት ልናሳጥርበት የምንችልበት አግባብ ሰፊ መነቃነቅ የሚጠይቅበት ጊዜ ስለሆነ ሁላችሁም ለዛ እንድትዘጋጁ ጠይቃለሁ። አመሰግናለሁ። ድርሳን ብርሃኔ። እዚህ ቦታ ላይ ስንመጣኛ እንደ ድል ሆኖ እናንተም እድለኞች ሆናችሁ እንደ አማራ ያለብንን ችግር ታውቃላችሁ። በሪፖርቱም በብዙ መንገድ የቀረበው እንደ ሸዋም በሪፖርቱ ላይ እንደቀረበው ብዙ ችግር አሳልፋችኋል። ከ50 እና 60 ምናምን ዓመት በላይ የፈጀ አማራ አንድ ሆኖ እንዳይታገል የተደረገበትን ሴራ በጣጥሰን አንድ በመሆናችን ይሄንን ብስራት የአማራንም የሸዋንም አንድነት ጨርሰን እናንተ ፊት ይሄንን የመጀመሪያዋን ብስራት ለመናገር ስላበቃን ክብር ምስጋና ይገባዋል ለፈጣሪያችን። እናንተም ያው ደስታችሁን በብዙ መንገድ ስለገለጣችሁ እንኳን አብሮ ደስ አለን ከህዝባችንም ጋር ከሰራዊታችን ጋር። ብዙ ወንድሞቻችን መስዋዕትነት የከፈሉበት ብዙ ወንድሞቻችን የቆሰሉበት ትልቁ ድል መጀመሪያ አንድነት ነው፣ ሌላ አይደለም። አንድ ከሆንን ከተናበብን ከተደራጀን የሚያሸንፈን ነገር የለም። ለዚህ ነው አማራን ስለሚፈሩት ነው። በተለያየ ምክንያት ከ50 ምናምን ዓመት በላይ የፈጀ
ሴራና ተንኮል ተሸክመው አማራን ለመበታተን ከመበተንም በላይ ደግሞ ተመርጦ ኢላማ ተደርጎ እንዲጠፋ የተደረገው በአማራ ሕዝብ ላይ ብቻ ያነጣጠረ ጄኖሳይድ እየተፈጸመበት ያለው አማራ ስለሚፈሩ። አማራ ደግሞ ሀገር ሰሪ ነው፣ አይበገሬ ነው፣ እምቢተኛ ነው። እምቢ የሚልበት ምክንያት ደግሞ ሀገር ስትበደል ነው። ለሌቦች ለሀገር ከፋፋዮች ስለማይመች ነው። ሀገርን እንደ እንትን ጠፍጥፎ የሰራት በሃይማኖቱም በማንኛውም አማኝ ስለሆነ ነው። አማራ አማኝ ነው ተነግሯል። በሙስሊሙም በክርስትና እምነት ተከታዩም በማንኛውም ዋናው ነገር እምነት ነው። ለዚህ ደግሞ አባቶቻችን ብዙ ታሪክ አሳልፈዋል። ለዚህ ነው እንኳን ደስ አላችሁ 50 ምናምን ዓመት አማራ ተቋም ሳይኖረው እንዳይናበብ ራሱን እንዳያድን የተሰራበት። ይሄንን አንድነት ለማምጣት እኛ 3 ዓመት ነው እያልን ነው አይደል? ትግል ውስጥ እናደርግ መንግስትን በፊት ለፊት ተጋፍጠን ስንታገል የነበረው በዚህ 2-3 ዓመት ውስጥ ነው አይደለም እንዴ? ስለዚህ ጥላቶቻችን ለብዙ ዓመታት ሴራ ሲጎነጉኑ የነበረውን ዛሬ ብቻ ሳይሆን እና አፄ ቴዎድሮስ ምን ያህል ዋጋ ነው ያስከፈላቸው ህዝብን አንድ አድርጎ ለመምራት ለማናበብ ምን ያህል ዋጋ ነው ያስከፈላቸው እና አፄ ምኒልክ ምን ያህል ዋጋ ነው ያስከፈላቸው። በእኛስ ጊዜ ለእኛ ቀላል ሊመስለን ይችላል። ቀላል አይደለም። ስንት ጓዶቻችሁን ያጣችሁት ለዚህ ለአንድነት አንድ ሆነን ለመታገል። ሌላውን ተውት፣ አንድ ሆነን ለመታገል ምን ያህል መስዋዕትነት ነው ያስከፈለን። እምናምናቸውን የምንወዳቸውን ጓዶቻችንን አላጣንም እንዴ? ብዙ ነገር ነው ያጣነው። ነገር ግን በጅምላ ተምንጨፈጨፍ በሰፈራችን በቤታችን እያንኳኳ ሊገለን የመጣነውን ኃይል ደግሞ ተደራይተን በመከት ማሸነፍ ስላለብን ነው። ይህ ነው ትልቁ ነገር። ማንም አካል ወደዚህ ሜዳ ሲመጣ እኮ ማንም ቀስቅሶት አይደለም፣ ወይም ሌላ ልዩ ጥቅም ፈልጎ አይደለም። ይሄ የተሸለማችሁት ሽልማት አይደለም፣ በደንብ እንድትይዙ ቃል ኪዳን ነው። ቃል ኪዳን ለቆሰሉት ለተሰዉት ወንድሞቻችን ቃል ኪዳን ነው። ለትግላችን እስካሁን በቃል ኪዳናችሁ ታምናችሁ ይሄን ለአማራ ሕዝብ የታመናችሁበትን የተገለጻችሁበትን ለሕዝባችሁ ለወገናችሁ ለተቀን ብርድ ውርጭ ሳትሉ በየትኛውም በታዘዛችሁበት ተልእኮ የፈጸማችሁበት አባቶቻችን ጊዜው ወርቅ ነው ይሉ ነበር አይደል? እኛ ደግሞ ጊዜ ሕይወት ነው፣ ሕይወታችንን የምንሰጥበት በየሰከንዷ። ስለዚህ ሁላችሁንም መሸለም ይቻል ነበር፣ ስለማይቻል ነው። እንደ ክፍለ ጦራችሁን የምታስታውሱበት፣ ሻለቃዋ እንደ ሻለቃ ጀብድ የሰራችበት፣ ሻምበሏ እንደ ሻምበል ጀብድ የሰራበት፣ ክፍለ ጦሩ እንደ ክፍለ ጦር ጀብድ የሰራበት። ይሄን ነው የሚገልጸው፣ ሌላ ነገር አይደለም። ስለዚህ ብዙ ምሁሮች አሉ በየክፍለ ጦር ውስጥ በየእዛችን ውስጥ። እንደ አማራም ብዙ ምሁሮች አሉ ህዝብን አንድ አድርጎ ለመምራት። ለኔ ትልቁ ድል ፊታችሁ ቆመን እንድንናገር ያኮራል። ይሄንን አንድነት ጨርሰን በዚህ ልክ መገኘታችን ከእንግዲህ በኋላ ማንኛችንም የፈለገው መስዋዕት ብንከፍል ባንኖርም ብንኖርም ህዝብ አንድ ሆኖ እስከታገለልን ድረስ ህዝባችንን ሰራዊታችንን እስካቀናጀው ድረስ። ለዚህ እኮ ነው የአማራ ፋኖ ልዩ ዘመቻ መምሪያ፣ አማራ ፋኖ ብሔራዊ ንቅናቄ ልዩ ዘመቻ መምሪያ መካከላችን ቁጭ ብሎ አማራነትን ማስመስከር እንደዚህ ነው አይደል? ነገኔ ወሎ፣ ጎንደር፣ ጎጃም ሄደን በዚህ ልክ በተሰጠን ድርሻ ህዝባችንን አንድ አድርጎ አቀናጅቶ ይሄንን ፋሽስታዊ ስርዓት በአጭር ጊዜ ማስወገድ። ከዚህ ወዲያ ሌላ ምንም ማለት አማራ ሌላ ምንም የሚያግደው ነገር የለም። በዚህ ልክ ያልበደበርነው እኮ ከ67 ሚሊዮን አማራ 1 ሚሊዮን አንሆንም እኮ ጎበዝ። 1 ሚሊዮን ከ60 ሚሊዮን 1 ሚሊዮን አስቡ። ስለዚህ በዚህ ልክ ተደራጅተን ከተናበብን ጠላት የግፍ ስለሚሰራ እኛ ደግሞ እንደ አባቶቻችን ተአምነን በቃላችን በቃል ኪዳናችን ተገኝተን ጠላትን በቅርብ ጊዜ እንደምናሸንፍ ጥርጥር የለንም። በጣም እንወዳችኋለን፣ በጣም እናምናችኋለን። ለህዝባችሁ ታማኝ ናችሁ፣ ለጓዳችሁ ለሰራዊታችሁ ታማኝ ናችሁ። ወደፊት ደግሞ የሚቀሩትን የተቋም አንዳንድ የራሳችንን እያስተካከል ብንመራበት የምንፈልገውን ደግሞ እያንዳንዳችን መተዳደሪያ ደንብ፣ ህገ ደንብ
ማኒፌስቶችንን ሁላችን እየተናበብን ከሰራነው ምን ማንም ጠላት በውስጣችን እየገባ ማንም ሊከፋፍለን አይችልም። ዓላማ አለን፣ ያነገብነው ዓላማ ማለት ነው። ስለዚህ በዚህ ልክ ስለምንቀጥል ፈጣሪ ደግሞ ፈቅዶ ይሄን ቀን ብሩክ አድርጎ በዚህ ልክ መስተናገዳችን ለኛ አሁንም ነገም ከዛም ከነጎዲያም እንዳይለየ ፈጣሪያችን ከኛ ጋር እምነታችን፣ አቅማችን፣ ጉልበታችን፣ ኃይላችን ከላይ በፈጣሪ ከታች በቅዳችን የምንለው ፈጣሪያችን እናምነው። ምክንያቱም እንደ ህዝብ እየጠፋን ስለሆነ ምንም ህፃን ምን ያውቃል፣ አዛውንት ምን ያውቃል፣ መነኮሳት ምን ያውቃል፣ በየገዳሙ ያለው ያ ነው እየተጨፈጨፈ ያለው። ስለዚህ የነሱ አምላክ ከኛ ስለማይለይ እንሻገረዋለንና ክብር ይስጥልን። በጣም ነው የምንወዳችሁ። በድጋሚ አመሰግናለሁ። በጣም ውስን በሆኑ ልጆች ነበረ ትግሉ የተቀጣጠለው። ዛሬ ላይ ግን ይኸው እንደምታዩት እልፍ ሆነናል አይደል እንዴ? ይሄ ደግሞ ትግሉ በሂደት ያመጣው ስለሆነ ጠንክረን መቀጠል መቻል አለብን። በተለይ ይሄ ወረዳ ከአጎራባች ወረዳዎች ጋር ተያይዞ የታችኛው እሳት ነው ተጥዶብን ያለ። በዛ መሰረት በጣም በርካታ አባት አርበኞች ጭምር ወደማያልፈው ዓለም ሄደዋል። ዛሬ ላይ እንዲህ ተደራጅተን ለመሄዳችን እና አያሌው መክትን ጨምሮ እነተሰማ ሌሎች በርካቶችን መጥቀስ ፈልጋለሁ። ጊዜ ስለማይበቃ ነው የማልጠቅሰው። ታሪክ ድርሳናት ይጠቅሳቸዋል። እነሱም ጭምር የተደቀነብንን አደጋ ለመቀልበስ ብዙ ዋጋ ከፍለዋል። ዛሬ ላይ እልፍ ሆነን ቆመው ቢያዩን ኖሮ እዚህ መድረክ ላይ እኔ በቆምኩበት መድረክ ላይ ቆመው ቢናገሩ ምን ያክል ባማረባቸው ነበር። እና የእነሱን ራዕይ ለማስቀጠል ብዙ ውጣ ውረዶችን አሳልፈን ብዙ ድንጋዮች ተወርውረውብን ለተወረወረብን ድንጋይ ሁሉ ምላሽ ሰጥተን ዛሬ ላይ እንደዚህ ጠንክረን መብቃታችን ትልቅ የትግሉ መጎምራት የትግሉ ማደግ ማሳያ ነውና እግዚአብሔር የተመሰገነ ይሁን ማለት ነው የምፈልገው። ከዛ በዘለለ ቅድም የጠቀስኳቸው አርበኞች ዛሬ ላይ የሉም። የነሱን ራዕይ የማስቀጠል ግዴታ ስላለብን አብረን ተዋህደን እዚህ የማያችሁ በርካታ ልጆች አላችሁ። ያንን እያካለሉ እዚህ እየመጡ ከዚህ በፊት ዋጋ ሲከፈል ነበር። 2010 ዓ.ም 2011 ዓ.ም 2012 2013 2014 2015 2016 17 እና 18 ደግሞ መንግስታዊ መር የሆነ ከዚህ በፊት ሂድን በሆነ መልኩ ነበረ ሲያጠቁን፣ ሲጨፈጭፉን፣ ሲያፈናቅሉን ሀብት ንብረታችን ሲወድም የነበረው ማለት ነው። የአባቶቻችን የዘመድ አዝማዶቻችን ወደታች ከላይ ጀምሮ ካልበቆ ጀምሮ እየመጡ በርካታ ጀግኖች የነቁ ቀድሞ የነቁ ዋጋ ሲከፍሉ ነበር እዚህ። ዛሬ ላይ ግን እኛ ልጆቹ ደግሞ በደንብ ያለው መንግስታዊ መር የሆነ ጥቃት ገብቶን በዚህ ልክ ተደራጅተን ለአማራ ህዝብ አለኝታ የሚሆን ከዚህ በፊት ለወረዳ አለኝታ የሚሆን ነበር አይደል? አሁን ግን ለአማራ ህዝብ ኩራት የሆነ ኃይል ፈርቷል። ይህንን ኃይል እንደ ጓዶቼ ሳልሞት ቆሜ በማየቴ በጣም ደስተኛ ነኝ። ሁላችንም ቢሆን በዛው ልክ ነገ የት እንደምንወድቅ አናውቅም። ቆሜ በማየቴ ግን ከምንም በላይ ደስታ ወደር የለውም። በርካታ ተግዳሮቶችን አልፈን ነው እዚህ የደረስነው። በተለይ አሁን ተቋም ከተመሰረተ ጊዜ ጀምሮ በደንብ ሞቢላይዝ እየሆነ ያለበት ሁኔታ ነው ያለ። በተለያየ ቦታ ላይ እንደው የከደውም ሰራዊት ጭምር እየተሰበሰበ ያለበት ሁኔታ ነው ያለ። ይሄ ደግሞ የትግላችን አንዱ ምዕራፍ ነው። ተቋም ለምን አስፈለገን? እሱን ዝርዝር አልገባበትም። ለመሰባሰብ ነው። ተሰባስበናል። ጥላ ያስፈልገናል። እልፍኛ አዳራሽ ያስፈልገናል። እልፍኛ አዳራሹ ተቋም ነው። ተቋም ተመስርቷል። ተቋም የሌለው ማሰሪያ የሌለው ልጓም የሌለው ይበተናል። ማሰሪያው ተቋም ነው። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ጊዜ አንስቶ በርካታ ለውጦች አሉ። በተለይ በፖለቲካው በወታደራዊ አደረጃጀቱ በፖለቲካ አካሄዱና በዲፕሎማሲያዊ አካሄዱ ጠንካራ የሆኑ አካሄዶችን እየሄድን ነው። ጠንካራ የሆነ የትግል ምዕራፍ የትግል መስመር ላይ ነው ያለነው። ይህንን አጠናክረን መሄድ መቻል እንዳለብን በዚሁ ጠቆም ማድረግ እፈልጋለሁ። መድረኩን በእጅጉ መያዝ አልፈልግም። ድጋሜ የምንገናኝበትን ወቅት አላህ ክርስቶስ ያመቻችልን። ተገናኝተን በደንብ የምናወራ ይሆናል። ካለው ነባራዊ ሁኔታ አንጻር እዚህ ላይ ንግግሬን ለማቆም እገደባለሁኝ። ስላገኘኋችሁ በጣም ደስ ብሎኛል። አመሰግናለሁ። የአስቴጎማ ተራራ ክፍለ ጦር እንኳን ለዚህ ታላቅ ቀን አደረሳችሁ። እንኳን ለሸዋ ጠቅላይ ግዛት እዝና ላሳምነው ጽጌ እዝ
ውህደት አንድ ድርጅት ፍጻሜ እንኳን አደረሳችሁ። ለዚህ ሁሉ ለመጣንበት የነጻነት ትግል ጨፍጫፊ ዘር ጨፍጫፊው ስርዓት የአብይ አህመድ መንግስት አማራ ላይ ያደረገው በታሪክም ደረጃ ቀደምት ጀምሮ የተደረገው አማራ ላይ የተደረገውን ጭቆና ለማስወገድ ህገ መንግስታዊ ጅምላ የዘር ጭፍጨፋ የደረሰበትን አማራ ህገ መንግስት ተቀርጾ የደረሰበትን የአማራን ጥቃት ለማስወገድ ጨፍጫፊና ሐሰተኛ መንግስትን ለመደምሰስ እያንዳንዱ በወጣበት ልክ ይህን ያክል ሰራዊት ማለት ነው። ይህን ያክል ሰራዊት ተሰብስቦ ጠላትን እንደዚህ አንበርክኮ በጀግኖች ደግም የተመሰረተ መድረክ ነው ይሄ መድረክ ማለት ነው። የሁሉ ሰራዊት አንገት ለአንገት ተናንቆ ቀድም በሪፖርት እንደሰማሁት ምቹ ሁኔታ በሌለበት ሁኔታ ብዙ ተላላኪዎችና የጠላት ባንዳዎች ባሉበት ሁኔታ ሳይበገር እዚህ የደረሰ ጦር በመሆኑ በታላቅ ሞራል በአንድ ጊዜ ጭብጨባ እንድታመሰግኑልኝ ይፈልጋል። በመሰረቱ ይህ ኃይል የሸዋ ጦር ሆኖ ለአማራ ብቻ ተስፋ የሚሆን ሳይሆን የነበረችውን አንድ ኢትዮጵያን መሰረት ለማስያዝ ወደ ነበረችበት ለማምጣት አማራን ከሚጨቁን ስርዓትና ህገ መንግስት ነፃ ለማውጣት የወጣ ዓለም ተስፋ የሚያደርገው በዓለም ደረጃ የታወቀ ጀግንነቱ የተመሰከረለት መሆኑን በተግባር የታየ ነው ማለት ነው። ከዚህ በፊት አማራን የሚያንቋሽሹና አማራን ጀግና አይደለም ምሁር አይደለም ፖለቲካ አያውቁም የሚሉ የነበሩ ሰዎች አሁን ማመስገን ጀምረዋል። እሱም የሆነው በዚህ ሰራዊት ነው። እኔ ይህንን የአማራ ሰራዊት፣ የሸዋ ሰራዊት፣ የአስቴጎማ ክፍለ ጦር ሰራዊት ሚዲያዎች ላይ ያልወጣው ይበዛል እንጂ በጣም የተጋነነ በጣም በጀግንነት ግንባር ቀደም ነው። ፊት አውራሪ ነው። አንጾኪያ ገምዛ በጀግንነት የታወቀ ነው። አርቲስቶች ራሱን የቻለ ፕሮግራም ሰርተውለት በፊልም የቀረበ አንጾኪያ ገምዛ ለሐቅ የሚቆም ጀግና የማይበገር የአማራን አይበገርነት በትክክል ለማየት ማለት ነው። ከአንጾኪያ ገምዛ አርበኝነት ታሪክ ውስጥ መዞ ማየት ይቻላል ማለት ነው። በሰፈር የምንወሰን አይደለንም። አማራን ነፃ አውጥተን ከመጨቆኑ አሁን የምታዩት ነው። በአሩሲ በአማራ ሳይንት በእምነት ምክንያት በአማራነቱ ምክንያት ቀን በጠራራ ፀሐይ መንግስት እየጨፈጨፈ ደም እያፈሰሰ ነው። እሱን ሙሾ በማውረድ ሻማ በማብራት ጥቁር በመልበስ አይደለም የምንታደገው። እንደዚህ ነፍጡን በፖለቲካ አስተካክለን በመራመድ የወንድማማች አንድነት በመያዝ ነው። ጀግንነት ማሸነፍ መጀመሪያ የሚጀምረው ጭንቅላት ውስጥ ነው። አማራ አሸናፊነቱ በዘር በደሙ ያለበት ነው። አማራ ከሌሎች ጋር ተባብረው በአንድነት ለመቀጠልም በአእምሮ ባስተሳሰቡ ባህሉ እምነቱ በሙስሊም በኦርቶዶክስ መሰረት ሆኖ የታተመበት ህዝብ ነው አማራ ማለት። በነገራችን ላይ ይሄ ትግል የሚደገፈው ይሄ ውጊያ የሚደገፈው ደጋፊዎቹ ትግሉን የሚያደንቁት ትግሉን የሚያግዙት በፖለቲካና በትጥቅ ብቻ አይደለም፣ በሙስሊምና በኦርቶዶክስ የመንፈሳዊ አባቶች ጸሎትም እየተደገፈ ነው። አሁን የሙስሊምም የኦርቶዶክስም ጥብቅ ጾምና ጸሎት የሚደረግበት ሰዓት ነው። ያ የመንፈስ የሞራል ልዕልና የሚያመጣልን ነው ማለት ነው። ይህንን ደሙ የሚፈስ ህዝብ ፖለቲካዊ ሁኔታዎቻችንን አስተካክለን ነፃ እናወጣዋለን። ለአማራ የቆምን ሰራዊት ለኢትዮጵያ ተስፋ የምንሆነን። አመሰግናለሁ። እግዚአብሔር ይስጥልኝ። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46
9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።